የአማራ ህዝብ የህልውና ትግሉን ቀጥሏል። በበርካታ አካባቢዎች ውጊያዎች እየተካሄዱ ነው። ፋኖ ድል አስመዝግቧል። ዝርዝሩን ይዘናል። የአገዛዙ ወታደሮች የፋኖ ቤተሰቦችን በግፍ ገድለዋል። ቁጣ ተቀስቅሷል። የእንታገል ጥሪም ቀርቧል። የመረጃችን አካል ነው። የብልጽግና ወታደራዊ መሪዎች እየከዱ ነው። ፋኖም የጀግና አቀባበል እያደረገላቸው ነው። ከፍተኛ ሚስጥር ይዞ ፋኖን ስለተቀላቀለው አዛዥ በቆይታችን እንነግራችኋለን። ስለ ጌታቸው ረዳ ፓርቲ አዲስ ነገር ተሰምቷል። ዓለም አቀፉ ተቋም የብልጽግናን ጉድ አጋልጧል። እነ ሙስጠፌንም ከሷል። የመረጃችን አካል ነው። ሰላም ጤና ፍቅር በያላችሁበት ይድረሳችሁ። ውድ የብላክ ላይን ሚዲያ ቤተሰቦቻችን ብትሰሟቸው እናንተን ይመጥናሉ ብለን ያዘጋጀናቸውን እነዚህንና መሰል መረጃዎች እንደሚከተለው በዝርዝር ይዘን ስንቀርብ የሚባክኑ ደቂቃዎች እንደማይኖሩ በመተማመን ነው። አብራችሁን ቆዩ። የአማራ ፋኖ ብሔራዊ ኃይል ሸዋ ቀጠና ከሰም ክፍለ ጦር ተስፋ ብርጌድ ከጠላት ጋር ተፋልሞ በሶስት ግንባር ድል ተቀዳጀ። አሸባሪውና ወራሪው የኦሮሞ መንግስት ከሰሞኑ ከመዲናዋ አዲስ አበባ ከተማ አፍንጫ ስር የሚገኘውን ከሰም ክፍለ ጦርን አጠፋለሁ በሚል ድንፋታ ከየመንገዱ የሰበሰበውን መከላከያ ነኝ ባዩን ኃይል በገፍ ቢያስገባም የጦር ጠበብት የሆኑት ተስፋ ብርጌድ ጀግኖች በ05 ቀበሌ ሻለቃ 1 ጽናትና አንድነት ተቀናጅተው ባደረጉት ውጊያ የአገዛዙን ወታደር አከርካሪውን ሰብረው ወደ መጣበት መልሰውታል። በተመሳሳይ ሰዓትና ጊዜ ወረራ በፈጽም የፋኖን ኃይል አዳክማለሁ ብሎ በ07 ቀበሌ ሰዳስ ላይ ውጊያ ቢከፍትም ሻለቃ 3 ባደረገው ውጊያ በርካታ ስልጣን አስጠባቂ ወታደር እስከ ወዲያኛው ሲሸኙ ብዙ ቁጥር ያለው ሰራዊት ቆስሎ በአምቡላንስ ሲጋዙ ውሏል። ጦርነት ባህሉ የሆነው የአማራ ህዝብን ማጥፋት ቀርጦ ከገቡበት የጦር አውድማ በሰላም መውጣት ያቃተው ይህ የአሸባሪ መንግስት ወታደር በሞርተር ሙሉ ወረዳዋን መደብደቡንም አላቆመም። በዚህም በርካታ የንጹሃን ንብረቶችንና በአንድ ሴት ልጅ ላይ የአካል ጉዳት ማድረሱን የአማራ ፋኖ ብሔራዊ ኃይል ሸዋ ቀጠና ከሰም ክፍለ ጦር ተስፋ ብርጌድ አሳውቋል። የሸዋ ፋኖና የወሎ ፋኖ በጋራ በወሰዱት እርምጃ በአገዛዙ ኃይል ላይ ከባድ ኪሳራ ማድረሳቸው ተሰምቷል። የአማራ ፋኖ ብሔራዊ ኃይል በወሎ ቀጠና ልጅ ኢያሱ ኮር የጎፍ ክፍለ ጦር አባላትና በሸዋ ቀጠና አጼ ይኩኖ አምላክ ክፍለ ጦርና 7 ክፍለ ጦር በጋራ ጥምረት በመፍጠር ግንቦት 22 ቀን ከንጋቱ 11 ሰዓት ጀምሮ ግሸራቤል ወረዳ የሚገኘውን የጨፍጫፊና ዘረኛ መንጋ ራሱን ጥምር ጦር ብሎ የሚጠራው የአማራ ህዝብ ጠላትን ከበባ ውስጥ በማስገባት በርካታ የስርዓቱ የጠላት ኃይል የተደመሰሰ ሲሆን የተረፈው የጠላት ኃይልም አሁንም መውጫ መግቢያ ጨንቆት ከበባ ጥሶን ለመውጣት ቢፍጨረጨርም በንስሮቹ የአማራ የቁርጥ ቀን ልጆች ታፍኖ እየተወቃ ይገኛል። በሰሜን ሸዋ አንጾኪያ ገምዛ ወረዳ መኮይ ኃይል ለመጨመር ቢሞክርም የአስቴ ጎማ ተራራ ክፍለ ጦር አባላት ወንድሞቻችን ሲታገሉ ዝም አንልም በማለት ወደ ግሽራቤል ለመጨመር የነበረውን የጠላት ኃይል መኮይ ላይ በሚገባው ቋንቋ ሲያጫውቱ ትለዋል። ለዚህ ነውረኛ ስርዓት በከንቱ ህይወታቸውን እያጡ ያሉ ይልቁኑ አሁንም በከበባ ውስጥ ላሉ የስርዓቱ አሽከሮች በውጊያ ላይ ያሉ የአማራ ፋኖ ብሔራዊ ኃይል የሸዋ ቀጠናና ወሎ ቀጠና የክፍለ ጦር አመራሮች ከመሞት በሰላም ለፋኖ እጅ እንዲሰጡ ጥሪ እያቀረቡ ነው ተብሏል። የአማራ ፋኖ ብሔራዊ ኃይል በጎንደር ቀጠና ሜጀር ጀነራል ባንታ አባት አንደኛ ኮር ጉና ክፍለ ጦር ተጋድሎን ቀጥሏል። ጸረ ህዝብ አሸባሪ ገዳይና አፈናቃይ ለሆነው ብልጽግና መራ ዓላማ የለሽ ወንበር ጠባቂ ሚሊሻ ፖሊስ አድማ ብተናና መከላከያ ተብየው ክንደ ብርቱን ሻለቃ ብርቃየው ደመሴንና ስቴዴንሳ ብርጌድን ለማፈን ከሌሊቱ 6 ሰዓት ከመካነ ኢየሱስ ከተማ ተነስቶ በሚኒሻ እየተመራ ወደ ድባና ቀበሌ የገባው የጠላት ኃይል ከባድ ብሎ ራሱን ከበባ ውስጥ ገብቶ ተገርፏል። በዲንሳና ብስቶች መብረቃዊ ጥቃት ደርሶበት ሲቀጠቀጥና ሲደመሰስ መዋሉ ተሰምቷል። በደረሰን መረጃ መሰረት 8 ሙትና 10 ቁስለኛ በሁለት አምቡላንስ ጭኖ ከደስታ ማብሰር ወደ ሙትና ቁስለኛ የተቀየረው ሆዳም ባንዳ ተገርፎ ለመመለስ ተገዷል። ይህ አሃዝ የሚኒሻና የአድማ ብተና ሲሆን ቁጥሩ ያልታወቀ ዙፋን አስጠባቂው የምርኮኛው ብርሃኑ ጁላ ጦር ሙትና ቁስለኛውን በየማሳው ሲያነሳ ውሏል። ነገር ግን በዚህ የተበሳጨውና የአናብስቶቹን ክንድ መቋቋም ያቃተው የጥፋት ኃይል የሌሊቱን በሰላም መንጋት ከወፎቹ ዜማ ብስራት ሰምተው ሰላም አውለ የሚለው ከመኝታቸው የተነሱ ሁለት ንጹሃን ዜጎችን በግፍ ረሽኗል። ሆዳም ባንዳ የእስቴ ወረዳ አመራር ለተላላኪው ሚኒሻ አልጨበጥ ያላቸውን የእግር እሳት የሆነባቸውን የአናብስቶቹን መሪ የሆነውን የሻለቃ ብርቃየውን አባት አቶ ደምሴ ብዙአየውንና ጎረቤታቸውን አቶ ደሴ ሲሳይን በአሰቃቂ ሁኔታ ረሽነው ለአመራሮቻቸው ለአይን መመለሻ ለፍርፋሪ መቅመሻ የእጅ መንሻ የፈጸሙትን ቆሻሻና ርካሽ ስራቸውን አብስረዋል ብሏል። የጉና ክፍለ ጦር ህዝብ ግንኙነት ኃላፊ አርበኛ መምህር አሃዱ በየነ የግፍ ጥግ የቆሸሸ ተግባር መስራት መለያ ተግባራቸው የሆነው የንጹሃን ደም ወረት የሆነላቸው የሚመሩትን ህዝብ እየገደሉ ሰላም አመጣለሁ የሚሉና በመግደል የተሾሙ የብልጽግና ካድሬዎች በተመቱ ቁጥር ንጹሃንን መግደል፣ መጨፍጨፍ፣ ቤት ማቃጠል የዘውትር ተግባራቸው ሆኗል። አይን ያለው ያያል፣ ጆሮ ያለው ያዳምጣል፣ ይሰማል፣ አእምሮ ያለው ይፈርዳል። በግንባር የገጠመውን መውጫ መግቢያ የነሳውን ፋኖ መቋቋም ሲያቅተው ወደ ንጹሃን እየዞረ የጨፍጫፊ ማንነቱን ማሳየት ከጀመረ ዓመታትን አስቆጥረዋል። ስለሆነ ጅብ ከሚበላህ ጅብ በልተህ ተቀደስ ነውና ነገሩ። ህዝቤ ሆይ ከመሞት በፊት ጠላትህ ጠላቴ ነው ብለህ መክት ብሏል ክፍለ ጦሩ ባስተላለፈው መልእክት።
በዚህ አስነዋሪና አሳፋሪ ድርጊት በተሰዉ ንጹሃን ዜጎች ላይ በተወሰደው ነጻ እርምጃ የጉናን ክፍለ ጦር በእጅጉ ማዘኑን ገልጿል። በምስራቅ እዝ 4ኛ ኮር 76ኛ ክፍለ ጦር ስር የሚገኝ አንድ የሻምበል አዛዥ ከነሙሉ ትጥቁ ፋኖን ተቀላቅሏል። የአማራ ህዝብን ዱላ እንኳን እንዳይዝ አድርገን ትጥቅ እናስፈቷለን በሚል ንግግሩ በሚታወቀው በሌተናል ጀነራል መሐመድ ተሰማ በሚመራው ምስራቅ እዝ 4ኛ ኮር 76ኛ ክፍለ ጦር 4ኛ ሻለቃ ስር የአንድ ሻምበል አዛዥ የሆነው 50 አለቃ ታደሰ ከነሙሉ ትጥቁ ፋኖን መቀላቀሉን ከአማራ ፋኖ ብሔራዊ ኃይል በጎጃም ኮሚኒኬሽን ጉዳዮች መምሪያ የተገኘው መረጃ ያመለክታል። የሻምበል አዛዥ ወታደራዊ መገናኛ ራዲዮንና ሌሎች ወታደራዊ ትጥቆቹን እንደያዘ ነው በአማራ ፋኖ ብሔራዊ ኃይል በጎጃም አንደኛ ክፍለ ጦር ስር በሚገኘው ኮሎኔል ታደሰ ሙሉነህ ብርጌድ የተቀላቀለው ተብሏል። ከሳምንታት በፊት በእዝ አዛዡ ሌተናል ጀነራል መሐመድ ተሰማ ትዕዛዝ ሰጭነት በምስራቅ እዝ ስር ከኮር ጀምሮ እስከ ሻምበልና ጋንታ ድረስ የሚገኙ ወታደራዊ አዛዦች በብር ሸለቆ በገርባርሳና በሐረር ወታደራዊ ጣቢያ ተገኝተው ፋኖን ለመደምሰስ ይጠቅማል ያሉትን የተለያዩ ወታደራዊ ስልጠና መሰንበቱን አይዘነጋም። ዛሬ ፋኖን የተቀላቀለው የሻምበል አዛዥም ፋኖን ለመውጋት ይጠቅማል በሚል የተሰጠው ወታደራዊ ስልጠና ከወሰዱት አመራሮች መካከል እንደሆነ ይገመታል። መዋሸትንና ማጭበርበርን፣ ንጹሃንን በአሰቃቂ ሁኔታ መግደልና ማፈናቀልን፣ ጽንፈኝነትና ጦረኝነትን መለያው ያደረገው የብልጽግና ቡድን ዙፋንን ይጠብቁልኛል ያላቸውን ወታደሮቹ ልክ እንደ እምቧይ ካብ እየተናዱ ፋኖን መቀላቀላቸውን ቀጥለዋል። ገዢው ቡድን በህግ ማስከበር ስም በአማራ ህዝብ ላይ የሚፈጽመውን ግፍና መከራ የተቃወሙ ሁለት የመከላከያ ሰራዊት አባላትም ከነሙሉ ትጥቃቸው ፋኖን ተቀላቅለዋል። መቀመጫውን የጁቤ ካደረገው 57ኛ ክፍለ ጦር አባላት የነበሩት ወታደር ሀብታሙና ወታደር ረጋሳ ወልደ ጊዮርጊስ ከነሙሉ ትጥቃቸው የአማራ ፋኖ ብሔራዊ ኃይል በጎጃም 7ኛ ክፍለ ጦር ስር የሚገኘውን ደጃዝማች ተድላ ጋሉ ብርጌድን መቀላቀላቸው ታውቋል። ሻለቃ ደምሰው ጫኔ የተባለ አዛዥም በቀጠናው የ8ኛ በላይ ዘለቀ ክፍለ ጦር ሽፈራው ገርባው ብርጌድን ተቀላቅሏል። የአማራ ልጅ የሆናችሁና በየትኛውም ዘርፍ ያላችሁ ወገኖቻችን በጊዜ ትግሉን እንድትቀላቀሉ በማለት ጥሪ አቅርቧል። ብፁዕ አቡነ አብርሃም ከጠቅላይ ቤተ ክህነት ዋና ስራ አስኪያጅነት መልስ በባህር ዳር ደማቅ አቀባበል ተደረገላቸው። ብፁዕ አቡነ አብርሃም የባህር ዳርና የሰሜን ጎጃም አህጉረ ስብከት ሊቀ ጳጳስ የ3 ዓመታትን የጠቅላይ ቤተ ክህነት ዋና ስራ አስኪያጅነት ዘመናቸውን አጠናቀው ወደ ሀገረ ስብከታቸው ተመልሰዋል። በባህር ዳር በሚገኘው ደጃዝማች በላይ ዘለቀ ዓለም አቀፍ አየር ማረፊያ ሲደርሱ ምዕመናኑ በታላቅ ደስታና ድምቀት ተቀብለዋቸዋል። የሁለት ሀገረ ስብከቶች ዋና ስራ አስኪያጆች፣ ከተለያዩ ገዳማትና አድባራት የተውጣጡ አስተዳዳሪዎች፣ ሊቃውንተ ቤተ ክርስቲያናት፣ የሰንበት ትምህርት ቤት መዘምራን እንዲሁም በርካታ ኦርቶዶክሳውያን ምዕመናን ተቀብለዋቸዋል። ባህር ዳር በሚገኘው ፈለገ ገነት ቅዱስ ጊዮርጊስ ካቴድራል መንበረ ጵጵስና ማቀባበሉ ቀጥሏል። በዚያም የተለያዩ መንፈሳዊ መርሃ ግብሮች ተከናውነዋል። የአቶ ጌታቸው ረዳ ፓርቲ በአንድ ወር ተኩል ውስጥ በትግራይ መስራች ጉባኤን አካሄዳለሁ አለ። በዚህ ሳምንት መጀመሪያ ከኢትዮጵያ ብሔራዊ ምርጫ ቦርድ ጊዜያዊ ፈቃድ ያገኘው ዲሞክራሲያዊ ስምረት ትግራይ ፓርቲ ስምረት እስከ አንድ ወር ተኩል ባለው ጊዜ ውስጥ መስራች ጉባኤውን እንደሚያካሄድ ገለጸ። ፓርቲው ከመጪው ሰኞ ጀምሮ የአባላት ምልመላና ከክልል እስከ ቀበሌ ያሉ አደረጃጀቶችን የመፍጠር ስራዎችን እንደሚያከናውን አስታውቋል። ስምረት ፓርቲውን የገለጸው ዛሬ ቅዳሜ ግንቦት 23 ቀን 2017 ዓ.ም በአዲስ አበባው ሸራተን ሆቴል በሰጠው የመጀመሪያው ጋዜጣዊ መግለጫ ነው። ጋዜጣዊ መግለጫው ከፓርቲው መስራቾች አንዱ የሆኑት የቀድሞ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት በነበሩት አቶ ጌታቸው ረዳ ይሰጡታል ተብሎ ቢጠበቅም ባጋጠማቸው የጤና እክል ምክንያት በመግለጫው ሳይሳተፉ ቀርተዋል። እርሳቸውን በመተካት መግለጫውን የሰጡት የአዲሱ ፓርቲ የሚዲያና የኮሚኒኬሽን ዘርፍ አስተባባሪ አቶ ረዳይ ሀሊፎም ፓርቲው በሚቀጥለው አንድ ወር ውስጥ 2 መሰረታዊ ስራዎች እንደሚያከናውን ተናግረዋል። 100 አባላትን በመያዝ ጊዜያዊ ፈቃዱን ከምርጫ ቦርድ ያገኘው ስምረት በዚህ ጊዜ ውስጥ ከትግራይና ከሌሎች የኢትዮጵያ አካባቢዎች አባላት የመመልመል ስራዎች እንደሚሰራ አቶ ረዳይ ተናግረዋል። የፓርቲ ምልመላው በመሰረቱ ከ3 አካላት ነው ዋና ትኩረት የሚያደርገው። ሁሉም የህብረተሰብ አካል የሚሳተፍ ቢሆንም አሁን መሰረታዊ ትኩረት የሚያደርግባቸው የህብረተሰብ ክፍሎች ግን 3 ናቸው። አንደኛው የእኛ አባል የነበረና የለውጥ ኃይል የደገፈው ነው። ከአሁኑ በፊት የህወሓት አባል ሆኖ ግን ደግሞ ከደረቀው ሳይሆን ከለውጥ ኃይሉ ጋር ሆኖ እየታገለ ያለው አባልም ካድሬም እንዳለ የሚቀጥል ይሆናል ብለዋል አስተባባሪው። ዓለም አቀፉ የጋዜጠኞች መብት ተሟጋች ሲፒጄ የጅጅጋ ቴሌቪዥን ኔትወርክ መስራች ጋዜጠኛ አህመድ አውጋ ባልጻፈው የፌስቡክ ጽሑፍ ምክንያት የ2 ዓመት እስራት በመፈረዱ ማዘኑን ገለጸ። ሲፒጄ ባወጣው መግለጫ እንዳስታወቀው አህመድ በ2012 ዓ.ም የጥላቻ ንግግርና የሐሰተኛ መረጃን ስርጭት ለመከላከልና ለመቆጣጠር የወጣውን አዋጅ በመተላለፍ ወንጀል ግንቦት 14 ቀን 2017 ዓ.ም በጅጅጋ በሚገኘው የፋፈን ዞን ከፍተኛ ፍርድ ቤት ጥፋተኛ ተብሏል። እንደ ሲፒጄ ገለጻ አህመድ ከዚህ ቀደም ልጃቸውን የፖሊስ
የፖሊስ ድብደባ ደርሶበት ህይወቱ ማለፉን ከገለጹ ግለሰብ ጋር ባደረገው ቃለ ምልልስ እንዲሁም በፌስቡክ ገጽ ላይ ከወጣ አስተያየት ጋር ተያያዥነት እንዳላቸው በተገለጹ ክሶች ምክንያት ከሚያዝያ 15 ቀን 2017 ዓ.ም ጀምሮ በእስር ላይ ቆይቷል። ጋዜጠኛ አህመድ አውጋ መጀመሪያ ላይ የወንጀል ድርጊቶችን በመቀስቀስ ተከሶ የነበረ ቢሆንም ሲፒጄ በኋላ ላይ በተመለከተው የክስ መዝገብ ላይ ክሱ ሐሰተኛ መረጃዎችን ማሰራጨትና ህዝብን ማነሳሳት ወደሚል መቀየሩ ተመላክቷል። አህመድ ሚያዝያ 9 ቀን 2017 ዓ.ም በፌስቡክ ድረገጹ ላይ የክልሉን ምርጫ የውሸት ምርጫ በማለት ጠቅሷል። የክልሉ መንግስት ባለስልጣናት ህዝቡን በግዞት ይዘዋል፣ እንዲሁም የተወሰኑ ወረዳዎች በጥቂት ግለሰቦች ቁጥጥር ስር ተይዘዋል ሲል መጻፉን በክስ መዝገቡ ላይ ሰፍሯል ተብሏል። ግድያና ሞት እንጂ ፍትህ የለም በማለት ህዝብን አነሳስቷል ተብሎም ተከሷል። ሆኖም እንደ ሲፒጄ ገለጻ አህመድ ጥፋተኛ ተብሎ የተገኘበትን ምክንያት በዋነኛነት ሚያዝያ 12 ቀን 2017 ዓ.ም የተለጠፈ ጽሑፍ ላይ የተመሰረተ ሲሆን ልጥፉ ደግሞ በግልጽ ከሌላ የፌስቡክ ገጽ የመጣና አህመድ ታግ የተደረገው ወይም ስሙ የተጠቀሰው በዚያ ጽሑፍ ላይ ብቻ እንደሆነ ተጠቁሟል። አህመድ ሚያዝያ 9 ቀን 2017 ዓ.ም ከጻፋቸው ጽሑፎች ውስጥ አንዳቸውም በክስ መዝገቡ ላይ የተዘረዘሩትን መግለጫዎች የሚያመለክቱ አለመሆናቸውን የገለጸው ሲፒጄ ማስረጃዎቹን ሲገመግም የኦንላይን ሚዲያ የሆነው ቮስ ቲቪ ባካሄደው ትንተና ላይ ተደግፎ መሆኑን ገልጿል። የዓለም አቀፉ የጋዜጠኞች መብት ተሟጋች ሲፒጄ የአፍሪካ ፕሮግራም ዳይሬክተር አንጄላ ኩዌንታል በአህመድ ላይ የተላለፈው ቅጣት ኢትዮጵያ በፕሬስ ነጻነት ላይ የምታደርገው ጥቃት መጨመሩን ያሳያል ብለዋል። አክለውም ይህ እሱ ባልጻፈው ጽሑፍ የተላለፈ ፍርድ ነው ያሉ ሲሆን ባለስልጣናት ተቃዋሚ ድምጾችን ለማፈን የህግ ስርዓቱን ከመጠቀም እንዲታቀቡ ጥሪ አቅርበዋል። ሲፒጄ የአህመድን ጉዳይ በኢትዮጵያ በመገናኛ ብዙሃን ላይ እየደረሰ ካለው ሰፊ አፈና ጋር አያይዞታል። ድርጅቱ ቢያንስ 6 ሌሎች ጋዜጠኞች በሚያዝያ ወር ብቻ መታሰራቸውን ገልጾ ባለስልጣናትም በሀገሪቱ የመገናኛ ብዙሃን ተቆጣጣሪ በሆነው የኢትዮጵያ መገናኛ ብዙሃን ባለስልጣን ኢኤምኤ ላይ ቁጥጥራቸውን እያጠነከሩ ነው ሲል ተናግሯል። የሶማሌ ክልል ርዕሰ መስተዳደር ሙስጠፌ መሐመድ በበኩላቸው ግንቦት 19 ቀን 2017 ዓ.ም ከቢቢሲ ሶማሌ አገልግሎት ጋር ባደረጉት ቃለ ምልልስ ሰዎች በኦንላይን በጻፉት ጽሑፍ ብቻ እየታሰሩ መሆናቸውን አስተባብለዋል። ድንበር የለሹ የጋዜጠኞች መብት ተቆርቋሪ አርኤስኤፍ በጎርጎሮሳውያኑ 2025 የዓለም የፕሬስ ነጻነት መረጃ ጠቋሚውን ኢትዮጵያን ከ180 ሀገራት ውስጥ 145ኛ ደረጃ ላይ በማስቀመጥ ለመጀመሪያ ጊዜ በጣም አሳሳቢ በሚለው ምድብ ውስጥ አካቷታል። ይህ እየጨመረ በመጣው የፖለቲካ ጣልቃ ገብነት በተገደበው የፕሬስ ነጻነትና በተዳከመው የሚዲያ ኢኮኖሚ ምክንያት እንደሆነ ገልጿል። የጋዜጠኞች ጥበቃ ኮሚቴ ሲፒጄ ከዚህ ቀደም ይፋ ባደረገው የ2024 የጋዜጠኞች እስር ሪፖርት ኢትዮጵያ በአፍሪካ ጋዜጠኞችን በከፋ ሁኔታ ከሚያስሩ ሀገሮች መካከል መካተቷንና በእስር ላይ ካሉ 6 ጋዜጠኞች መካከል 5ቱ የሞት ቅጣትን ሊያስከትል የሚችል የሽብርተኝነት ክስ ተመስርቶባቸዋል ሲል ማስታወቁ አይዘነጋም። እስራኤል በኃይል በያዘቻቸው የፍልስጤማ ግዛት ዌስት ባንክ በ10 ዓመት ውስጥ ታላቅ የተባለውን ሰፈራ እያስፋፋች መሆኑን አስታወቀች። የእስራኤል ሚኒስትሮች 22 አዳዲስ የአይሁድ ሰፈራዎችን እንዲመሰርቱ አጽድቀናል ብለዋል። ከባለስልጣናቱ ፈቃድ ውጪ ከዚህ ቀደም የተገነቡ ሰፈሮች በእስራኤል ሕግ መሰረት ሕጋዊ ይሆናሉ። ሌሎቹ ሰፈራዎች ግን አዲስ እንደሚሆኑ የእስራኤል መከላከያ ሚኒስትር እስራኤል ካትዝ እና የፋይናንስ ሚኒስቴር ቤዛሊል ሲሞትሪች ገልጸዋል። ሰፈራ በዓለም አቀፍ ሕግ መሰረት ሕገወጥ ቢሆንም እስራኤል ይህንን ባለመቀበል በኃይል በያዘችው ፍልስጤማ ዌስት ባንክ አይሁዳውያንን እያሰፈረች ትገኛለች። ካትዝ ይህ እርምጃ እስራኤልን አደጋ ላይ የሚጥለው የፍልስጤም በአገርነት መመስረትን ይከላከላል ብለዋል። የፍልስጤም ፕሬዝዳንት ሁኔታውን አደገኛ ሲሉ ጠርተውታል። የእስራኤል ጸረ ሰፈራ ድርጅት የሆነው ዋሽዶግ ፒስ እርምጃውን በ30 ዓመታት ከፍተኛው እንደሆነ ገልጾ ዌስት ባንክን ግዛት እንደሚቀይረውና ወረራውን የበለጠ ያጠናክረዋል ብለዋል። እስራኤል በአውሮፓውያኑ 1967 በተደረገው የመካከለኛው ምስራቅ ጦርነት የፍልስጤማውያኑ ግዛት የሆኑትን ዌስት ባንክንና ምስራቅ ኢየሩሳሌምን የተቆጣጠረችው ከዚያን ጊዜ ጀምሮ ለ700 ሺህ አይሁዳውያን መኖሪያ የሚሆኑ 160 ሰፈራዎችን ገንብታለች። በዌስት ባንክ 3.3 ሚሊዮን የሚሆኑ ፍልስጤማውያን ይኖራሉ። አብዛኛው የዓለም አቀፉ ማህበረሰብ እስራኤል እያደረገች ያለውን ሰፈራ በዓለም አቀፉ ሕግ መሰረት ሕገወጥ ነው ሲል ይኮንናል። እስራኤል ይህንን አትቀበልም። በእስራኤል በተከታታይ የመጡ አስተዳደሮች ሰፈራዎች እንዲስፋፉ አድርገዋል። ይሁን እንጂ ሰፈራን የሚደግፈው የቀኝ ክንፍ አክራሪ ጥምረት የሆነው መንግስት የሚመሩት ጠቅላይ ሚኒስትር ቤንያሚን ኔታንያሁ ድጋሜ ከ3 ዓመት ወደ ስልጣን መምጣታቸው ተከትሎ በከፍተኛ ሁኔታ ሰፈራዎች እየተስፋፉ ይገኛሉ። የጋዛ ጦርነትም እንዲሁ ለእነዚህ ሰፈራዎች መጨመር በር መክፈቱን ተናግሯል። በዌስት ባንክ የእስራኤል መንግስት ፖሊሲን የሚተገብረው የሲቪል አስተዳደር ከፍተኛ እቅድ ኮሚቴ ኃላፊዎችና አክራሪ የሚባሉት ሁለቱ የእስራኤል ሚኒስትሮች እስራኤል ካትዝ እና ቤዛሊል ሲሞትሪች ከ2 ሳምንት በፊት በመንግስት ጸድቋል ተብሎ የሚታመነውን የሰፈራ ውሳኔ በይፋ አረጋግጠዋል። የሲቪል አስተዳደሩን በበላይነት የሚቆጣጠሩት የቀኝ አክራሪ
አክራሪ ፖለቲከኞች መግለጫ 22 አዳዲስ ሰፈራዎችን ማጽደቃቸውን ጠቅሶ በሰሜናዊ ምዕራብ ባንክ ሰማሪያ ሰፈራውን እንደገና ማሳለጥና እንዲሁም በምስራቃዊ ግዛት በኩልም የእስራኤልን ግዛት ማጠናከር ይላል። አዳዲሶቹ ሰፈራዎች ትክክለኛ ቦታ ባይጠቀሱም ነገር ግን የተሰራጩ ካርታዎች የዌስት ባንክን ግዛት ሙሉ ለሙሉ ሊነኩ እንደሚችሉ ነው። በአውሮፓውያኑ 2005 እስራኤል ወታደሮቿንና ሰፋሪዎቿን ከጋዛ ስታስወጣ በተመሳሳይ ጊዜ በሰሜናዊ ዌስት ባንክ የሚገኙት ሆሜሽና ሳኑር ተመሳሳይ እርምጃ የተወሰደ ሲሆን በአሁኑ ወቅት እነዚህ ሁለቱ ሚኒስትሮች እነዚህ ስፍራዎች ታሪካዊ በሆነ ሁኔታ ተመልሰዋል ብለዋል። ባለፈው ዓመት የተባበሩት መንግስታት ከፍተኛው ፍርድ ቤት እስራኤል በያዘችው የፍልስጤም ግዛቶች መቀጠሏ ህገወጥ ነው ብለዋል። ዓለም አቀፉ የፍትህ ፍርድ ቤት በተጨማሪም የእስራኤል ሰፈራዎች ዓለም አቀፍ ህግን በመጣስ የተቋቋሙና አሁንም እየጣሱ ያሉ ናቸው፣ እንዲሁም እስራኤል ሰፋሪዎቿን በሙሉ ማስወጣት አለባት የሚል ውሳኔን አስተላልፏል። ኔታንያሁ በበኩላቸው ፍርድ ቤቱ ሐሰተኛ ውሳኔ እንዳስተላለፈና የአይሁድ ህዝብ በገዛ መሬታቸው ላይ ወራሪዎች አይደሉም ብለዋል። ውድ የብላክ ላይን ሚዲያ ቤተሰቦቻችን ለዛሬ የነበሩን መረጃዎች ይህንን ይመስሉ ነበር። ሌሎች ወቅታዊና ፈጣን መረጃዎችን ለማግኘት ሰብስክራይብ በማድረግ ቤተሰብ ይሁኑ። ሰናይ ጊዜ